ራእየ ዮሐንስ ወንጌላዊ የዮሐንስ ራእይ ትርጓሜ ምዕራፍ 8 ቁጥር 7 የቀጠለ። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ራእይ ትርጓሜ ነው። ይህ ምዕራፍ 8 ላይ በጣም የሚገስጽ በጣም የሚያስተምር በጣም የሚመልስ በጣም ራሳችን ቆም ብለን እንፈልገው የሚያደርግ። በነገራችን ላይ ንስሐ ማለት ራስን ፈልጎ ማግኘት። ማነኝ? የት ነበርኩ? የት ደረስኩ? ትናንት ማነኝ? ዛሬ ማንኛለሁ? ምን መሆን አለብኝ? ማንም ማምለክ አለብኝ? ማንም ማየት አለብኝ? ስንጾም የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ ጌታ እንዲህ ያለው ነገር አለ። ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ ይላል። ስትጾሙ እከሌ ይጾማል እኔም ልጾም፣ እከሊት ትጾማለች እኔም ልጾም፣ እከሌ ይመጸውታል እኔም ልመጽውት፣ እከሌ ይሰግዳል እኔም ልስገድ አትበሉ። ስትጾሙ እግዚአብሔርን ተመልከቱ። ትናንት ሲሰግድ ያየኸው ሰውዬ ዛሬ አልሰግድም ሊል ይችላል። ትናንት ሲጾም ያየኸው ሰው ዛሬ አልጾምም ሊል ይችላል። ትናንት ሲመጸውት ያየኸው ሰው ዛሬ ሲቀማ ልታየው ትችላለህ። ስለዚህ ወደ ቤተ ክርስቲያን ስትመጣ፣ ስትጸልይ፣ ስትጾም፣ ስትሰግድ፣ ስትመጸውት እግዚአብሔርን እንጂ ሰውን አትመልከት ይላል። ይቀጥልና ስትጾሙ፣ ስትጸልዩ፣ ስትመጸውቱ፣ ስትሰግዱ ከእናንተ የበረቱትን ተመልከቱ ይላል። የበረቱትን እንደነ ሙሴ፣ እንደነ ዕዝራ፣ እንደነ ኤልያስ፣ እንደነ ኢሳይያስ፣ አሁን እንደነ ዮሐንስ መጥምቅ፣ እንደነ ቅዱስ ጴጥሮስ፣ ከሴቶች እንደነ ቅድስት አርሴማ፣ እንደነ ቅዱስ ክርስቶስ ሰምራ፣ እንደነ በሴቶች ውስጥ እንደነ ሐና ሁናችሁ እነሱን የጸኑትን እዩ እንጂ የደከሙትን አትዩ ይላል። የደከመማ ለማየት አንተ አለህ አይደል? ደካማ የበረቱትን አይቶ ለመበርታት እንጂ የደከሙትን አይቶ ለመድከምማ የራሳችን ሰውነት ደካማ ነው ማለት ነው። ስለዚህ የዮሐንስ ራእይ ምዕራፍ 8 ቁጥር 1 ጀምሮ ያለው አሁን 8 ደርሰናል። የሚያሳየው የበረቱትን አይተን እንድንበረታ፣ የቆሙትን አይተን እንድንቆም፣ እንደገና በፍቅርና በይቅርታ በሰላምና በቸርነት ያለፉትን አይተን እኛም የይቅርታ ሰዎች እንድንሆን የምናይበት ወንጌል ነውና የዮሐንስ ራእይ ምዕራፍ 8ን አሁን እንጨርሰዋለን። ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ምን ይላል? የክፉዎች ሰዎች ነፍሳቸው፣ የበጎች ሰዎች ስጋቸው የሚጎዳ ሆነ። አንድም በማይከለ ዘመን ቢመጡ ኮነ በረድ ይላል። ደመ ወልደ እግዚአብሔርን ከማፍሰስ ጋር በአይሁድ ለኃጢአት መናደድ ከምግባር ከትሩፋት መባረድ ሆነ። ወውእየ ከአይሁድ ነው ሲሶቹ ጠፉ። ወውእዩ ሳይር ኦሪት አስተጋባ አለ። ሳይር ደብር እንዲል ሐመልማል ወንጌል ወእምክልኤሆሙ ሐመልማል ዘር እንዲል የሚቀጥለው በሁለተኛው መንፈቅ ሁለተኛው መልአክ ስራውን በሰራ ጊዜ ይላል ባለራዩ ተራራ የሚያክል እሳት እየበራ እየነደደ ወደ ባሕር ወረደ ይላል። ተራራ የሚያክል እሳት በዚህ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ለሐዋርያት በወረደ ጊዜ ይላል አንድ ቋንቋ ዕብራይስጥ ብቻ ይናገሩ ነበርና እግዚአብሔር አስቀድሞ እንደተናገረ ጰራቅሊጦስ እፌኑ ለክሙ ዝሄሉ ዘልፈ ምስሌክሙ፣ አብሯችሁ የሚኖር ጰራቅሊጦስ የተባለ መንፈስ እልክላችኋለሁ፣ እየሃድገክሙ እጓለ እማውታት ትኩኑ፣ አባት እንደሌላቸው ልጆች አልተዋችሁም አልጥላችሁም። አባት የሌለው ልጅ ትምህርት ቤት ሄዶ እነሆ እውቀት ሲያጥረው አባቴ ቢኖር ኖሮ ይላል። እንደገና ጥምቀት ሲመጣ አባቴ ቢኖር ኖሮ ይህን ልብስ ይገዛልኝ ነበረ፣ አባቴ ቢኖር ኖሮ እንዲህ አይነት ትምህርት ቤት ያስገባኝ ነበር እያለ ሁልጊዜ ለትምህርቱም ለልብሱም ለዓመት በዓሉም ለኑሮውም የሞተውን አባቱን ወይም የሞተችውን እናቱን ምክንያት እያደረገ ሁልጊዜ አዘንተኛ ነው። ስለዚህ ጌታ ምን አለ? እኔ አባት ወይም እናት እንደሌላችሁ አልተዋችሁም፣ ለዘላለም ከእናንተ ጋር የሚኖር ጰራቅሊጦስ የተባለ መንፈስ ቅዱስ እሰጣችኋለሁ አለና ይህም ብሏቸው ነበርና በ50ኛው ቀን ጰራቅሊጦስን ሲልክላቸው ይላል እነሆ እንደ ትንታግ ይሄ እናቶቻችን እሳት ላይ ሲያቀጣጥሩት ቦግ ቦግ እንደሚለው እንደዚያ ቦግ ቦግ እያለ እየተቆራረጠ እየመጣ በሰውነታቸው ላይ አረፈ። ከአንድ ቋንቋ 72 ቋንቋ መናገር ጀመሩ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ምን አለ? ሳር ኦሪት አስተጋባ አለ። ምንድን ነው? በሁለተኛው መንፈቅ ሁለተኛው መልአክ ስራውን በሰራ ጊዜ ይላል ተራራ የሚያክል እሳት እየበራ እየነደደ ወደ ባሕር ወረደ ይላል። የባሕር ሲሶው ደም ሆነ። ከሦስቱም ባሕር አንድም ከዛው ከአንዱ ባሕር ሲሶው እንደ እሳት ሆነ ይላል። ይህ እንግዲህ እግዚአብሔር የሚያስተምርበት ነው። በነገራችን ላይ እስኪ እንደው ሙሴን እንመልከተው። ሙሴ 600 ሺህ እስራኤላውያንን
ከግብፅ ሊያወጣ ሄዶ ኦሪት ዘጸአት ምዕራፍ 5 ላይ ፈርዖን አለው አቤት አለ። እግዚአብሔር እንዲህ ይላል ምን አለ? ያገለግሉኝ ዘንድ ሕዝቤን ልቀቅ ብሎሃል አለው። እግዚአብሔር ማን ነው አለው። እግዚአብሔርማ ያለ የነበረ የሚኖር አለው። ዘሃሎ ይሄሉ ማለት ነው። ያለ የነበረ የሚኖር አንተ ያልነበርክበት ዘመን አለ አለ። ያለህበት ዘመን አለ አለ። የማንኖርበት ዘመን አለ አለ። እኛ ለምሳሌ እንደዚያ ነው። እኛ ያልነበርንበት ዘመን አለ፣ ያልተወለድንበት ማለት ነው። ያለንበት ዘመን አለ፣ አሁን ያለንበት ዘመን ማለት ነው። እማንኖርበት ዘመን አለ፣ እንሞታለን ማለት ነው። ስለዚህ ምን አለው ሙሴ ፈርዖንን? ያልነበርክበት ዘመን አለ፣ ያልተወለድክበት አለ። ያለህበት ዘመን አለ አለ። አሁን ንጉሥ ነህ አለ። የማንኖርበት ዘመን አለ፣ ትሞታለህ አለው። እግዚአብሔር ግን ያልነበረበት ዘመን የማይኖርበት ዘመን የለም። አንተን ሕዝቤን ልቀቅ ያለህ ያለ የነበረ የሚኖር ዓለምን የፈጠረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር እግዚአብሔር ነው አለው። እግዚአብሔርን አላውቅም እስራኤልን አልለቅም አለ። የሚገርም ነገር ነው። ይህን ሲል እግዚአብሔር ምን አደረገ? ሙሴን በበትር ውሃውን ንከው አለው። ውሃውን ሲነካው አጠቃላይ ወንዙ በሙሉ ደም ሆነ። ደም ማን ይጠጣል? በእርግጥ አሁን ሰው ደም እየጠጣ ነው አይደለም? ያ ዘመን ይሄ ይመስላል። አዎ ሰው ልጅ ውሃ እንዲጠጣ እንጂ የሰው ደም እንዲጠጣ አልተፈጠረም። ባለንበት ዘመን ግን ሰዎች የሰው ኩላሊት ይበላሉ፣ የሰው ደም ይጠጣሉ። እዚህ ውስጥ ነው ያለ ነው። የጫካ አውሬዎች ሰው መብላትና ሕፃን መብላት፣ ወጣት መብላት ትተዋል። ሰው ግን ሰው እየበላ ነው ያለው። በአጭሩ ግን እግዚአብሔር ሲቆጣ በሙሴ በትር ውሃው ሲነካ የግብፅ ምድር ምን ሆነ? ደም ሆነ ማለት ነው። ቀጠለ። አሁንም አልመለስም አለ። እንደገና ጓጉንቸር የሚባል ይሄ የሚዘሉ ነፍሳት ናቸው። አመጣና አገሩን ዘራበት። በጣም ተሳቀቀ። ቀጠለ። አሁንም አልለቅም አለ። ከዚያ ቀጥሎ ደግሞ አንበጣ መጣና አንበጣ የሚገርማችሁ ነገር ቅጠሉን በልቶ ዛፉንም በልቶ መሬቱን እስከሚበላ ድረስ አሁን ቀጠለ። ሶስተኛ ነው ይሄ። ከዚያ ቀጠለ ደግሞ ነገር ቱሃን የሚባል ነገር አመጣና በጣም ከባድ ነው እናንተ። የእግዚአብሔር አየው፣ እንደ አሜሪካ እንደ እስራኤል እንደ ኢራን ሚሳኤልና ድሮን አያዘጋጅም እግዚአብሔር። እግዚአብሔር በትንሽ ነገር በትንሽ ነፍሳት አንስቶ ሰውን ምን ያደርጋል? ይቀጣል ማለት ነው። ቅማልና መጣ። ይገርመኛል። እንደው ከቅጣቱ መጥፎ ቅማል ነው። ከንጉሱ ጀምሮ ወታደሩ፣ ከወታደሩ እስከ ሕፃናት እንዳለ አገሩ በሙሉ ቅማል ሆነ። አየው፣ እግዚአብሔርን አትገዳደረውም። ቀጠለ። የሚገርመው ነገር ከዚህ በኋላ ጨለማ ሆነ። ሰው በአውሬው ላይ፣ አውሬው በሰው ላይ፣ ሰው ጉድጓድ ላይ ይቁም የት ይቁም አያውቅም። ጨለማ ሆነ። የሚገርም ነገር እኮ እግዚአብሔርን መታገል አይቻልም። እንደገና ደግሞ ምን ሆነ ማለት ነው? የከብት ሞት መጣ። ደግሞ ከብቱ እንስሳቱ እንዳለ እጭ ያለ ወደቀ። በቃ አህያ የለ፣ ግመል የለ፣ በሬ የለ፣ ላም የለ፣ በግ የለ፣ ፍየል የለ፣ እንዳለ በሙሉ ነከተ። የማን ቅጣት ነው? የእግዚአብሔር ቅጣት። ቀጠለ። አሁንም አልመለስ አለ። ምን አለ? የበኩር ልጅ አለ። የመጀመሪያ ልጅ እመታለሁ አለ። የመጀመሪያ ልጁን አጨደ እንዳለ እግዚአብሔር። ከዚህ በኋላ ግን ምንድን ነው ያደረገው? ፈርዖን ለቀቀ። በ9 መቅሰፍት በ10ኛ ሞተ በኩር ሲመታው በቃ ይዘክዳል። ለቀቀ። እግዚአብሔርን ታግሎ የሚያሸንፍ ማንም የለም። ልጅ እኮ እናቷን የምታሸንፈው በማልቀስ እኮ ነው። አዎ እኛ እግዚአብሔርን ማሸነፍ የምንችለው አልቅሰን ነው እንጂ ተሳድበን አይደለም። ወይም በክደት እግዚአብሔርን አታሸንፈው። እግዚአብሔርን ክደህ እንዴት ታሸንፈዋለህ? አዎ ሕፃን ልጅ እናቱን በማልቀስ እንደሚያሸንፍ ሕዝቡም እግዚአብሔርን ማሸነፍ የሚችለው አልቅሶ ይቅር በለን ብሎ ነው ማሸነፍ የሚችለው። እንደ ራሄል 2 ልጆቿ ሞተውባት ምን አለች? በዚህ ሰማይና በዚህ ምድር እግዚአብሔር የለም ወይ ብላ ስታለቅስ የራሄልን እንባ አብሶ የ600,000 እስራኤላውያንን ነፍስ እግዚአብሔር ታድጓል። ስለዚህ እግዚአብሔርን ማሸነፍ የሚቻለው ምን አድርጎ ነው? በመለመን ነው የምናሸንፈው ማለት ነው። ከዚያ 600,000 እስራኤላውያን ህዝቡ ይዞ ወጣ። ማን ነው? ሙሴ። ፈርዖን ግብፅ ከተማ ላይ ሰገነት ላይ ሆኖ ግብፅን ሲያያት ለካም የግብፅ ድምቀቷ እስራኤላውያን ናቸው። እንዴ ንጉሥ ለመባል ህዝብ ያስፈልጋል። ለካም ግብፅን ያደመቋት እስራኤላውያን ናቸው። እነሱን ለቅቄ የማይታይ እግዚአብሔር፣ አዎ የማይዳሰስ አቅሙ ጉልበቱ ምን ያክል እንደሆነ ያልታየ ይህን ያክል ህዝብ እንዴት ለምን ይቀማኛል አለና ሰራዊቱን አስነሳና እየሮጠ ሲሄድ እስራኤላውያን የኤርትራን ባህር በደረቅ ተሻገሩ። እሱ ግን የኤርትራ ባህር ገባ። እግዚአብሔር ይሄ ነው ማለት ነው። ባጭሩ እግዚአብሔርን ታግለህ አታሸንፈውም። በባህር ተፈጥሮ በደመ ነፍስ ህይወት ሕያው ሆኖ ከሚኖር ፍጥረት ሁሉ ሲሶ አለቀ አለ። በጽም ምግብ በማጣት አለቀ አለ። እውነት ሀገራችን ኢትዮጵያን ከረሃብና ከስደት ይሰውርልን። አረጋውያን አባቶቻችን ምን ይላሉ? ልጅ አዝሎ ሻንጣ ይዞ ቅል አንጠልጥሎ ከመሰደድ እግዚአብሔር ይሰውረን ይላሉና የተሰደደው ህዝባችን እግዚአብሔር ይመልስልን። ወሳልስተ እዴሁ ለአሕማር
ከመርከቦችም ሲሷቸው ጠፋ። ከሶስት መርከቦች አንድም ከአንዱ መርከብ አልፎ አልፎ ይላል አንድም በሺህ ቢመጡ 7 ዓመት በደብረ ቅዱስ በምግባር በትሩፋት የኖሩትን ያህል በደብረ ቅዱስ በነበሩ አበው ለኃጢአት መናደድ ከምግባር ከትሩፋት መባረድ ሆነ። ወኮነ ደመ ይላል። ከከተማው ሲሶው ጠፋ። ከሶስቱ ከተማ አንድም ከአንዱ ሶስተኛው ወሞተ ሳልስተ እዴሁ በዚህ ዓለም ተፈጥሮ በነባቢት ነፍስ ሕይወት ሕያው ሆኖ ከሚኖረው ሰው ሁሉ ሲሶው ጠፋ አለ። በነፍስ ተጎዳ። ወሳልስተ ከአበውም ሲሶዎቹ ጠፉ አለ። በነፍስ ተጎዱ። አንድም በማይከለ ዘመን ቢመጡ ወረደ ዲያብሎስ እየተናደደ ወረደ አለ። ዲያብሎስ እየተናደደ ጥሙቃኑ ወረደ ደብር አለው። ስለ ትዕቢቱ ጥቀ ምንትኑ ዝ ደብር ቅድመ ዘሩባቤል ወሰማዩ ደብረ በእንተ ትዕቢቱ እንዲል ወኮነ ደመ ከጥሙቃኑ ሲሶዎቹ ጠፉ አለ። በነፍስ ተጎዱ። ሞተ በአዲስ ተፈጥሮ በመንፈሳዊ ሕይወት ያው ሆኖ ከሚኖር ሰው ሁሉ ሲሶ ሞተ አለ። ወሳልስተ እዴሁ ከመምህራኑም ሲሶዎቹ ጠፉ ወይም በነፍስ ተጎዱ ይላል። ወሶበ ጠቃ ሳልስ መልአክ ይላል። በሶስተኛው መንፈቅ ሶስተኛው መልአክ ስራውን ሰራ። በሰራ ጊዜ ከሰማይ ታላቅ ኮከብ እንደ እሳት እየነደደ እየበራ ወረደ። በአፍላግ በአንቂት በሲሷቸው ወረደ። አፍላግ የሚላቸው እንደ መገጨት ያሉ ናቸው ይላል። አንድም አፍላግ የሚላቸው እንደ አባይ እንደ በሸሎ እንዲህ ያሉትን ወንዞችን ነው የሚናገረው። ስሙም ሬቶ ይባላል። ከውሃው ሲሶው ሬት ሆነ አለ። መረረ ያ እንደ ኢያሪኮ ኤልሳ ምንድን ነበር ያሉት? የኢያሪኮ ሰዎች ኤልሳ አሉት። አቤት አላቸው። የመልካም መምህር ደቀ መዝሙር መልካም ነው፣ የተአምረኛ መምህር ደቀ መዝሙር ተአምረኛ ነው። እንደምታየው ሰናይ ንብረታ ለኢያሪኮ ወማይሄራስ እኩይቱ። ኢያሪኮ እንደምታያት መልካም ምድሯ አየር ንብረቷ መልካም ነው። ነገር ግን ውሃው ሁለት አይነት ባህሪ ያለው፣ አንደኛው ጎምዛዛ ነው ይመራል። ሁለተኛው ሴቶች ቢጠጡት እንዳይወልዱ መካን ያደርጋል። ስለዚህ እነሆ አንተ እንደ መምህርህ እስኪ ጸልይና እንድንወልድና ጎምዛዛው ጣፋጭ እንዲሆን ጸልይ አሉት። ጨው አምጡ አላቸው፣ አመጡ። ማሰሮ አምጡ አላቸው፣ አመጡ። ወለጥክዎ አጣምክዎ ለዝንቱ ማየ ኢያሪኮ አለ። ጨውን ወደ ማሰሮ ውስጥ አደረገና ጨውንና ማሰሮውን ወደ ውሃ ውስጥ አስገባው። እግዚአብሔር ወይ ለእኔ ክብር አይደለም ለአንተ ክብር ነው፣ ጎምዛዛው ጣፋጭ ሆን ሴቶች ደግሞ ይውለዱ አለና ጸልዮ ሲጨርስ ያስገባው ሴቶች መንታ መንታ መውለድ ጀመሩ። መራራውም ከማር የጣፈጠ ውሃ ሆነላቸው ይላል። የእኛን ሕይወት መድኃኔዓለም እንዲያጣፍጥልን መልካም ፈቃዱ ይሆንልን። ሕይወታችን ጎምዛዛና መራራ ሆኖ ለእግዚአብሔር ስላስቸገረ እሱ እንዲያጣፍጥልን እርሱ መልካም ፈቃዱ ይሁንልን። ወረደ ምስለ አውሎ ይላል። ከውሃው ምረት የተነሳ የሞተው ሰው ብዙ ነው። በጽም ምግብ ቢለወጥበት ምግብ ቢለወጥበት ውሃ ቢለወጥበት ብዙ አለቀ፣ ሞተ። ዲያብሎስ ነው እፎ ወድቀ ኮከበ ጽባህ እንዲል እሳት እየተናደደ ከእስራኤል ብዑላኑን ትሑታኑን ወረደባቸው። ስሙ ይላል ምንድን ነው? የእኩሌቶቹ የእስራኤል ሕጋቸው ተለወጠ፣ ወረደ። ምስለ አውሎ ከማሳት ራት ይናገረዋል። ከሕጉም መለወጥ የተነሳ በነፍስ የተጎዱ ብዙ ናቸው። አንድም በማይከለ ዘመን ቢመጡ ዲያብሎስ ነው እየተናደደ ወረደ። ከጥሙቃኑ በልዑላኑ በትሑታኑ ወረደ። ስሙም እብስጢዮን ይባል አይምሮ የሚለዋወጥ ማለት ነው። ከጥሙቃኑ የኩሬቶቹ አይምሯቸው ተለወጠ ይላል። ወረደ ምስለ አውሎ ከማሳት ጋራ ወረደ። ከአይምሯቸው መለወጥ የተነሳ በነፍስ የተጎዱ ብዙዎች ናቸው ይላል። ወሶበ ጠቃ ራብዑ መልአክ በአራተኛው መንፈቅ አራተኛው መልአክ ስራውን በሰራ ጊዜ ይላል ተቀስፈት ፀሐይ ይላል። የሚገርም ነው። ፀሐይ ተለወጠች፣ ተከፈለች ይላል። ፀሐይ ተለወጠች፣ ሲሶዋ ጨለማ ሆነ። ከሰሌዳው ሲሶ አንድም እየቆየ ግድም ማለት። ወሳልስተ እዲሃ ለወር የጨረቃም ሲሶዋ ደም ሆነ። ወሳልስተ እዲሆሙ ለከዋክብት ከመ ኢያብርሆ የከዋክብት ሲሷቸው ጨለማ ሆነ እንዳያበሩ። ወሳልስተ እዲሆሙ ለዕለት ወሌሊቱ የመዓልት የሌሊት ሲሷቸው ጠፋ። ያን ጊዜ ከመዓልቱ 4 ከሌሊቱ 4 8 ሰዓት ይነሳለታልና አንድም
ቢመጡ በፄዋዌ ይላል። በፄዋዌ ፄዋዌ ማለት በነገራችን ላይ ስደት ማለት ነው። ሚጠት ማለት መመለስ ማለት ነው። ፀሐይ የእስራኤል ሊቀ ካህናቱ ወርህ ንጉሥ በሚጠት ፀሐይ የአሕዛብ ንጉሥ ወርህ ቢትወደዱ ጠፋ። በፄዋዌ ኤልያቄም፣ ኢኮንያን፣ ሴዴቅያስ በሴዴቅያስ ጊዜ ፍጹም ፄዋዌ ተደርጓል። ፄዋዌ ማለት ምርኮ ነው። ሚጠት ማለት መመለስ ማለት ነው። ተደርጓል ይላል ይልና ብልጣሶር ጊዜ ፍጹም ሚጠት ተደርጓልና ሳልስተ እዲሃ ለፀሐይ አለ ወሳልስተ ዲሃ ለወርኅ ወሳልስተ ዲሆሙ ለከዋክብት ከመኳንንቱ ሲሶዎቹ ጠፉ እንዳይፈርዱ የእውቀት ስራ እንዳይሰሩ እንዳይገዙ ፀሐይ ያለውን ዕለት ወር ያለውን ሌሊት ብሎ ደገመው። አንድም በማእከለ ዘመን ቢመጡ ፀሐይ ሊቀ ጳጳስ ወር ጳጳስ አንድም ፀሐይ ጳጳስ ያሉ እንደሆነ ወር ኤጲስቆጶስ ነው። ጠፋ በነፍስ ተጎዱ ጠፉ በነፍስ ተጎዱ። ሳልስተ እዲሃ ላለው ሊቀ ጳጳሱ ለኤጲስቆጶስ ሶስተኛ ነውና ወሳልስተ እዲሆሙ ከመምህራኑ ሲሶዎቹ ጠፉ። አንድም ወሳልስተ እዲሆሙ ይላል። ከሶስት ክፍል በአንዱ እጅ ተግባረ እድ ይይዙበታል፣ በአንዱ እጅ ጊዜያት ያደርሱበታል፣ በአንዱ እጅ ያስተምሩበታል። ተግባረ እድ በሚይዙበት ጊዜያት በሚያደርሱበት ቀርቶ በሚያስተምሩበት ይመጣባቸዋል። ሳልስተ እዲሆሙ ለዕለቱ እንዳለው ንስር መልአክ ነው በህዋ እየበረረ እንዲህ ሲል ሰማሁ ይላል። ስራቸውን ይሰሩ ዘንድ ያላቸው ሦስቱ መላእክት የሚሰሩ ስራ ወደኋላ ከመቅረቱ የተነሳ በዚህ ዓለም ለሚኖሩ ሰዎች ወዮላቸው ሊሏቸው ይገባል ሲል ሰማሁት ይልና ባለ ራእዩ ራእየ ዮሐንስ ምዕራፍ 8 ከቁጥር 1 እስከ መጨረሻው ባለው ቁጥር 13 ነው የሚጨርሰው። በዚህ ውስጥ ባለው የሚል አንድ የመላእክት ተልኮ መናፍቃን ምን ይላሉ? መላእክት ከእግዚአብሔር ወደ ሰዎች ይላካሉ አሉ። ከሰዎች ግን ወደ እግዚአብሔር አይላኩም አሉ። በነገራችን ላይ መላእክት ከእግዚአብሔር ወደ እኛ ይላካሉ፣ ከእኛም ደግሞ ወደ እግዚአብሔር መልእክት ይወስዳሉ። አለቀ። ከእግዚአብሔር ምሕረትን ያመጣሉ፣ ከእኛ ደግሞ ልመና ይወስዳሉ። ከእግዚአብሔር መዓትን ያመጣሉ፣ ከእኛ ደግሞ ልቅሶን፣ እንባን፣ መመለስን ይወስዳሉ። ይሄ ነው ተሰጧቸውና ተልኳቸው ይሄ ነው። አሁን ቅድም ባልኩት በመናፈቃን ዘንድ ግን መላእክት ከእግዚአብሔር ብቻ እንደሚላኩ ከኛ ግን ምንም እንደማይቀበሉ አድርገው የሚያስረዱ ያልተማሩ ነገር ግን የሚያወሩ ሰዎች እንዳሉ እናምናለን። በአጭሩ ግን የመላእክት አገልግሎት መላክ፣ መመለስ፣ ማማለድ፣ ማዳን፣ ነፃ ማውጣት፣ ማሻገር፣ ከክፉ መሰወር፣ መመገብ፣ ማልበስ፣ ማሰብ፣ እነዚህ ሁሉ የመላእክት ተሰጥኦ ናቸው። እንደውም ምን ይላል የማቴዎስ ወንጌል ምዕራፍ 18 ላይ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ ጠባቂ መላእክቶቻቸው በሰማያት ይኖራሉና። በሌላ መልኩ ለምሳሌ ወደ ሀገራችን ብንመጣ እንደ ዓለምም ማለት ነው ፖሊስ፣ የቀን ፖሊስ አለ። የቀን ፖሊስ ወንጀለኛውን በአንድ መዝገብ ይመዘግባል። ፍትሐ ብሔር ደግሞ ከሳሽ ክፍል ማለት ነው በአንድ መዝገብ ሲመዘግብ የታሰረውን ይመዘግባል፣ የተፈታውን ይመዘግባል። የቀኑ ማለት ነው። የቀኑ ልማታ ለሚገባው ደግሞ ያስረክባል። አየው፣ ይሄ ምንድን ህግ ይወፅም ጽዮን፣ ህግ ከጽዮን ይወጣል። ወቃለ እግዚአብሔር ኢየሩሳሌም፣ ቃለ እግዚአብሔር ደግሞ ከኢየሩሳሌም ይወጣል ማለት ነው። አሁን በእኛ ቤተክርስቲያን የቀን መልአክ አለ። ቀኑ ሙሉ ሲጠብቅ ይውላል። የቀኑ መልአክ ይሄዳል፣ የሌሊቱ መልአክ ይመጣል። ቀን እኔ የት እንደዋልኩኝ ሲቆጣጠር ይውላል። አሁን ካሜራ አለ እኛን የሚቆጣጠር አለ። እንደ ከተማም እንደ ሀገርም እንደ ዓለምም አሜሪካ ሆና ኢትዮጵያን የምትቆጣጠርበት ዓለምን የምትቆጣጠርበት መሳሪያ አለ። አሜሪካ ላይ ሆና ኢትዮጵያን የምትቆጣጠርበት መሳሪያ ካለ እግዚአብሔር ከላይ ሆኖ እኛን የሚቆጣጠርበት መሳሪያ የለም ብሎ ማሰብ አለ። ይሄ ጅልነት ካልሆነ በስተቀር አለ ማለት ነው። ናቸው እንኳን እግዚአብሔር መላእክት እኛን መቆጣጠር የሚችሉበት ባህሪ ያላቸው ማለት ነው። ግን አሁን ዲሞክራሲ የምንለው እግዚአብሔር ዲሞክራሲ ያለ ዲሞክራት ነው። አዎ ነፃነትን ሔዋን እኮ በለስን ስትቆርጥ እኮ እግዚአብሔር ያይ ነበር። ዝም ያላት እኮ ለምንድን ነው? የፈለጋትን ታድርግ እንዳለ። ስላያት አይደለም ስላላያት አይደለም፣ አይቷታል እኮ። በለስን ስትቆርጠው ስትበላው ከሰይጣን ጋር ስትነጋገር ማን ያያል? እግዚአብሔር ያያል። ግን ስትቆርጥ ዝም ማለት ነፃነቷን ላለመጋፋት ነው። አዎ የእግዚአብሔር የሆኑ ሰዎች ለሰዎች ነፃነት ይሰጣሉ። እየሰሙ እንዳልሰሙ፣ እያወቁ እንዳላወቁ፣ ያዩትን እንዳላዩ፣ የሰሙትን እንዳልሰሙ እያዩ ዝም ማለት ትልቅ እውቀትና ትልቅ ትምህርት ነው። አዎ ያዩትን ሁሉ ማውራት አይጠበቅብንም። ያየነውን ሁሉ ማውራት አይጠበቅብንም። የሰማነውን ሁሉ ማውራት አይጠበቅብንም። እንደገና ሰዎች ደግሞ ያደረጉትን ሁሉ ማውራትም መናገርም አይጠበቅብንም። በፍጹም። አዎ ይሄ የጋኔን አሰራር ነው ማለት ነው። እና በጎ ነገርን ትናገራለህ፣ ሌላ ነገር ግን ዝም ብለህ ትይዘዋለህ። እና ዲሞክራሲና ዲሞክራትን ሰዎች ለይተው አያውቁም። አዎ እግዚአብሔር
ሔዋን ከሰይጣን ጋር ስትነጋገር በለስ ስትቆርጠው ስትበላው ለአዳም ስትሰጠው ያይ ነበር። ዝም ያለው እጸንሆ ለአሞሪዎን እስከ ይትፌጸም ኃጢአቱ፣ ኃጢአተኛ ሰው ኃጢአቱን እስከሚጨርስ ድረስ እጠብቀዋለሁ ይላል እግዚአብሔር። ኃጢአቱን ሲጨርስ ግን እንደ ፍርዱ፣ ምክንያቱም ፈታሂ በጽድቅ ኮናኒ በርት ነው። በእውነት የሚፈርድ በእውነት የሚኮንን እግዚአብሔር መጨረሻ ላይ እንደየስራው ወይፈድዮ ለኩሉ በመግባሩ እንደየስራው ይሰጣል ማለት ነው። ይሰጣል። አንዳንድ ጊዜ ውሸት እየበዛ ሲሄድ እውነት ይመስላል። አንዳንድ ጊዜ ስህተት እየበዛ ሲሄድ ጽድቅ ይመስላል። አንዳንድ ጊዜ ክህደት እየበዛ ሲሄድ ሃይማኖት ይመስላል። አንዳንድ ጊዜ ባህል፣ መጥፎ ባህል ምን ይሆናል? ሃይማኖት ይመስለናል። ሃይማኖት ይመስላል። እየዋሹ መኖር፣ እንደገና ደግሞ እያሙ መኖር። አሁን ብዙ ሰዎች ሐሜትን ገንዘብ አድርገው ሲያሙ ይኖራሉ። የሐሜት ግን ሃይማኖት ሆኖባቸዋል። እንዲህ አይነት ነገር አለ። ኢትዮጵያ ላይ ጎጂ ባህልና ጠቃሚ ባህል አለ። አዎ ጎጂ የሚባለው እያሙ 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 ወለብሳ ለመርገም እንደ ልብስ አድርገው የሚኖሩ ሰዎች፣ ጠቃሚ የሚባለው ደግሞ ከዚህ ራስ ማራቅ ነው ማለት ነው። ስለዚህ እግዚአብሔር አዎ መላእክቱን አይደለም እሱ መላእክቱ ዓለምን የሚቆጣጠሩበት ክብር ሰጥቷቸዋል ማለት ነው። አሁን ለምሳሌ ኢትዮጵያ እንደ መንግስት የራሱ የሆነ የመንግስት ካሜራ አለው ሀገሩ የሚጠብቅበት። እንደ ሃይማኖት ደግሞ እግዚአብሔር ለቤተ ክርስቲያን የሰጣት ካሜራ አለ። መንፈሳዊ ካሜራ አለ። የንስሐ የቡራኬ ማለት ነው። እና መላእክት ከእግዚአብሔር ብቻ ማምጣት ሳይሆን ከእኛም ወደ እግዚአብሔር ይወስዳሉ። ይህም መናፍቃን ይህን የሚሉት ለምንድን ነው? ቄሱ አያሳርግም ያርግም አይችልም። እኛ ቀጥታ ወደ ማን? ወደ ኢየሱስ እኛ ማቅረብ እንችላለን፣ መጠጋት እንችላለን፣ እኛ ኢየሱስ እናገኘዋለን እያሉ ይገርመኛል። አንዳንድ ጊዜ ምንድን ነው በሬ ሆይ ሳሩን ተመልክተህ ገደሉን ሳታ የሚባል ነገር አለ። አሁን እኛ ኢየሱስዬ፣ አቤት 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 እግዚአብሔርዬ፣ እንዲህ የሚባል ነገር የለም በሃይማኖት ኢየሱስ። ከዚህ ውጭ ሌላ ቅጽል የለም። አባዬ እማዬ ምናምን ልትል ትችላለህ። ይሄ ችግር የለውም። እናትህን አባትህን ብታቀም ያበላህን ያጠጣህን ያለበስህን ሰው እይይየ እያልክ 50 ስፔሊንግ ብትጽፍ ችግር የለው። እግዚአብሔር የሚቆላመጥ አምላክ እግዚአብሔር ነው። በቃ እዚህ ውጭ አይፈልግም። ኢየሱስ ነው አይፈልግም። ማርያምዬ የሚባል ነገር የለም። ማርያም ነው። ገብርኤልዬ የሚባል ገብርኤል ነው። አርሴምዬ የለም። እንዲህ አይነት ነገር እንዲህ ቅጥልጥል የለም። የጆሮ ቅጥል አለም። ቅዱሳን ራሳቸውን የቻለ ክብር ያላቸው እንጂ እንደ ጆሮ ቅጥል ተቀጣጥሎ የሚሄድ ስም የላቸውም፣ ታሪክም የላቸውም። እና ከመናፍቃን ሴራ ራሳችን እንድንጠብቅ ዮሐንስ በራእዩ ይናገራል። ቅጥልጥል ነገር እግዚአብሔር አይፈልግም። በቃ አይፈልግም። ኢየሱስ መድኃኔ ዓለም አማኑኤል እግዚአብሔር ቅዱስ ሚካኤል ቅዱስ ገብርኤል ወዘተ። የዮሐንስ ራእይ ምዕራፍ 8 ከቁጥር 1 እስከ ቁጥር 13 ይህን ይመስላል። በሚቀጥለው ምዕራፍ 9ን እንቀጥላለን። እግዚአብሔር አምላክ በዮሐንስ ወንጌላዊ ሕይወት የእኛን ሕይወት እንዲባርክ፣ በሱ ሱባኤና በሱ ትንቢት የእኛ ጊዜ እንዲባረክ፣ በሱ ትንቢትና ራእይ፣ በሱ ስራትና በሱ መከራት የእኛ አይምሮ ነፃ እንዲወጣ የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። በነገራችን ላይ አሁን አንዳንድ ጊዜ ሰዎች የከሌ መድኃኒት እዚህ መኪና ላይ ጭነው ይህን ብታስሪ ይህን ብታስር አንገት ላይ ብታደረገው ብትጸልየው ምን ብትለው እያሉ ያው እንጀራ ነው ይሁን ችግር የለውም። ግን ልናምነው የሚገባን ነገር ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የዮሐንስ ራእይ የሚችል ሰው እየደገመ የማይችል ሰው እያስደገመ የማይችል ሰው ደግሞ ወንጌሉን ከቤቱ አድርጎ እየተሳለመ መጠበቅ ይቻላል። እኛ በሀገራችን እናቶቻችን ሲወልዱ ቢላ ወይም ማጭድ ትራሳቸው ላይ እያደርጉ ነበረ። ያ ምንም አያውቁም እናቶቻችን። ምንም ስለማያውቁ እዚህ ጋር መጽሐፍ ቅዱስ ከራእይ ማነው ከዘፍጥረት እስከ ራእይ ይዣለሁ እያለ ከሚል መናፍቅ ይልቅ የእኛ እናቶች ምንም ሳያውቁ ከትራሳቸው ቢላና ከትራሳቸው ማጭድ አድርገው ያለፉ እናቶቻችን ከእግዚአብሔር ጋር አብረው ኖረዋል። ሱቅ በደረቴ ይመስል መጽሐፍ ቅዱስ ተሸክሞ የሚጓዘው ጋር እግዚአብሔር የለም። እናቶቻችን ጋር አንተ ባልክ አንተ እንዳልክ የሰጠኸኝን አትንሳይ ብለው በቃ እግዚአብሔር ጋር ተጣብቆ የሚኖሩ እናቶቻችን እነዚያ ከእግዚአብሔር ጋር አልፈዋል። ቢኖራቸው ሰጠው ባይኖራቸው አዝነው የኖሩ እናቶቻችን እነዚያ ምሁራን እነዚያ ናቸው። የዲግሪ ባለቤት እነዚያ ናቸው። ሊቃውንት እነዚያ እናቶቻችን ናቸው።
መምህር በሌለበት አስተማሪ በሌለበት ሰንበትን አውቀው ዓርብ ውሃ ይቀዱና ቅዳሜና እሑድ አይቀዱም። ዓርብ ይፈጫሉ፣ ቅዳሜና እሑድ አይፈጩም። አለቀ። እግዚአብሔር የሚያከብሩ ስለዚህ በብልጣብልጥነት ወይም ደግሞ ባፈጮሌነት የሚገባ ዓለም የለም። ስለሌለ ዮሐንስ ራእይ የተናገረውን እንደው ጸሎቱ ይጠቅመናል፣ ለእውቀት ይጠቅማል፣ ለጥበቃ ይጠቅማል፣ እንደገና ደግሞ ለመኖር ይጠቅመናልና ይህንን ዮሐንስ ራእይ ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። እንኳንስ እየተማሩ እያስተማሩ እያገለገሉ እየተገለገሉ እየቀደሱ እያስቀደሱ ነጭ እየለበሱ ለመኪና እየነዱና በመኪና እየሄዱ በአውሮፕላን እየሄዱ ለመኖር ይቅርና ለማበድም ሀገር ሲኖር ነውና መኖር የሚቻለው። ሀገራችን ሰላም ያደርግልን። እብዱ በዝቷል። በነገራችን ላይ በአሁኑ ዘመን ያው እንደምናውቀው ነው። ደህና ጤነኛ ከምንለው ይልቅ እብዱ ይበዛል። የሚናገረውን የማያውቅ የሚለብሰውን የማያውቅ። አዎ ራቁትነት እንደ ክብር እንደ ጸጋ እንደ ደም ግባት እንደ ክብር የተቆጠረበት ዘመን፣ መስረቅ እንደ ጽድቅ፣ መግደል እንደ ወንድነት፣ ክህደት እንደ ሃይማኖት ሆኖ የተቆጠረበት ዘመን ላይ ነው የደረስነው። ሀገራችን ኢትዮጵያን ሰላም ያደርግልን። የዮሐንስ ራእይ ምዕራፍ 8 አለቀ። ወደ ምዕራፍ 9 እንሸጋገራለን። ገብረ መስቀል ሚዲያ ነው። በትንቢተ ወይም ደግሞ ዮሐንስ ራእይ ምዕራፍ 8 ላይ ያለው ኃይለ ቃል ይህን ይመስላል። ሰብስክራይብ እንዲሁም ላይክ፣ ሸር፣ ፎሎ አድርጉ። ቲክቶክ ላይም አጭራጭር መልእክት የዚሁ ይተላለፋል። ረዥሙን መጠቀም ማትችሉ ይህው መልእክት ራሱ በአጭሯ ከ3 እስከ 4 እስከ 5 በደረሰ መልኩ ደቂቃ አጭራጭሩ መልእክት ቲክቶክ ላይ መጋቢ አዲስ ገብረ መስቀል ብላችሁ ብትገቡ ታገኙታላችሁ። እንከታተል፣ እንማማር፣ እንጸልይ። ስለ ሕፃናቱ እንጸልይ፣ ስለ አረጋውያኑ እንጸልይ፣ ስለ ቤተክርስቲያን እንጸልይ፣ ስለ ሀገር እንጸልይ። ሀገራችን ሰላም ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።